ምን እያረክ ነው? ልቀቀው እንጂ ምን እያረክ ነው? ያማን ምን ሆናል? በዚህ ከቀጠልን እኮ ልጁ እዚህ ነው የሚሞትብን። ዴቭ አንተ ዴቭ አየሽ አይደለ ባንቺ ምክንያት ምን እንደተፈጠረ? አሁን ከቤቴ ውጪልኝ። እኔ ደግሞ ምን አደረኩኝ? ምን አደረኩኝ? ሰምኛለሽ? ልጅ ሌላ ነገር ሳይፈጠር ከቤቴ ውጪልኝ። ኡፍ አንቺ ሚዳቁ ከኔ ለማምለጥ መሞከር ምን ማለት እንደሆነ የገባሽ አልመሰለኝ። እየጠራ ነው እና ወይ ኪንጎ ዳይመንድ አንተ ግን በጣም ነው ያዘንኩት። ትገርማለህ። እንዴት ሆንክ እንኳን ብላ አትጠይቀኝም ወይ? መጠየቅ አሁኑ ፍቅርን ፍታትና ልቀቃት። አቤት አቤት። ማን ያለው? የፍቅር ወንድም በቤቷ ወስዶ አስሮኛል። እባክህ እየቀለድኩ አይደለም። ምን አስፈራርቶ ነው? የሰማው ነገር አለ? ሄሎ ዳይመንድ፣ እህቴን ልቀቃት፣ አለበለዚያ ጓደኛን በጩቤ ነው የምተለጥልልህ። እንዴ ኪንጎ? አዎ ኪንጎ ከኔ ጋር ነው። እህቴን ስትለቃት ጓደኛን ታገኘዋለህ። ወይ ያንተ እህትማ ከኔ ጓደኛ ጋር ዋጋ እኩል አይደለም። አሁን ወሬ አታብዛ። እህቴን ጫፏን ሳትነካት ልቀቃትና ቤት ትድረስ በ5 ደቂቃ ውስጥ። አለበለዚያ ለምለም አደይ፣ ቆይ ምንድን ነው የተፈጠረው? ምንድን ነው የሆንሽው? ከኤላ ጋር ተጣላችሁ እንዴ? አደይ፣ እኔ በጣም ከፍቶኛል። ማን ያስከፋሽ? ምንድን ነው የተፈጠረው? እስኪ ንገረኝ። ቤት ስሄድ ኤላና ሊዱን አንድ ላይ ያገኘኋቸው እና የምን ችግር አለው? እሱ ቤት ሳትረግጦላ ታውቃለች እንዴ? እንዴ አደይ፣ ኤላ እኮ ሊዱን አቅፏት ነበረ። ደግሞ አንቺም ነበርሽ ታስታውሻለሽ አይደል? ሁለተኛ እቺ ልጅ እዚህ ቤት እንዳላገኛት ብዬ ነግሬው ነበረ። ግን እሱ ታዲያ ሊዲያ እኮ ከሁሉም ሰው ጋር ነው እንደዚህ የምትሆነው። ደግሞ እሱ ፍላጎት ከሌለው ምንም የሚፈጠር ነገር የለም። ልጅቷ ኤላን ትወደዋለች። ደግሞ የሆነ ነገር ያላቸው ይመስለኛል። እኔ ስመጣ ነው እንጂ ተውት፣ የሆነ ነገርም አላቸው። አረ ለምለም አትሳሳች፣ ምንም ነገር የለም። እሷ ፍላጎት ኖሯት አልተሳካላትም ይሆናል እንጂ እኔ እስከማውቀው ድረስ በመሀላቸው ምንም የተፈጠረ ነገር የለም። ታዲያ ለምንድን ነው ኤላ ሊዲያን የሚወዳት? እሷ የምታደርጋቸው ነገሮች ሁሉ ያስደስቱታል። አጥፍታ እንኳን እራሱን ይቅርታ የሚያደርግላት። ዛሬ አስከፍቷት ብታይ ነገ አብሮ ነው ብታገኛቸው። አይ ለምለም፣ ማስጨንቅ ነገር እኮ ነው የሚያስጨንቅሽ። እኔ እንዳየሁት ከሆነ ደግሞ ኤላንችን በጣም ይወድሻል። ስለዚህ ሊዱ ምንም ብታስብ ምንም ብትመኝ ላንቺ ቦታ ሊኖረው አይገባም። ዋናው ነገር እኮ እሱ አንቺ መውደድ ነው አይደል? እንደዛ ሆኖ ሳያችሁ በቃ በጣም ከፋኝ። አልቻልኩም፣ ትቻቸው ወጣሁ። ሆድዬ ተያው ግኝ ምሽቱ ሳይነጋ ልቤ እንዲረጋጋ አንቺዬ ከነጋማ ወዲያ ብራ ነው ተያው ግኝ ገና ነው። በቃ አንቺ ልጅ አንቺን ያገባ ወንድ እኮ በቃ ሁሌ መሳቁ ነው። ሁሌ መሳከፈልክ ታዲያ አግባኛ። እኔማ ሚስቴ መታለች እና ከዚህ በኋላ በቃ እኔን አትፈልገኝም ማለት ነው? አንቺማ የራስሽ ቦታ አለሽ ልጅ። የምርህ ነው? ይላ ምን አይነት ቦታ አለኝ? ያው ሲደብረኝ በሀሳብ ስዋጥ ሁሌ ስጨነቅ እኮ ሊዱ ከየት መጣች ሳይባል ፊት ለፊት ቁጭ ብላ ትዘፍናለች ወይ ትጨፍራለች። እንዳንቺ አይነት ሰው ማግኘት እኮ በጣም ከባድ ነው። የምርህ ነው? የዚህን ያህል ዘና አድርገሃለሁ? አታውቂም እንዴ? በጣም እኮ ነው ፈታ የምታደርጊኝ። እስኪ ለዚህ ሞቅታ አንድ ዘፈን ዘፈኝልኝ። እሺ ማን ልትፈልልህ? ደስ ያለሽ። ስሜቴ ገብቶሃል አውቃለሁ አይተኸኛል። አይ ይሄኛው ዘፈን ደስ ይላል። ሌላ
እሺ ሌላ ቆይ ቆሜ ልስፈንልህ። እግሬ መራመዱን ፈራ ስሜ በልጁ ሲጠራ አይገርምም ብያ ያዛፌ መኮለታተፌ እግሬ መራመዱን ፈራ ስሜ በስሙ ሲጠራ። ለሊ በጣም ይቅርታ። ከትንሽ ጉዳቶችም ልጠብቅሽ አልቻልኩም። አንተ እኮ ምንም አላደረግም። እኔ አይደል የመጣሁብህ? የራሴን ነገሮች በራሴ ማድረግ ተስኖኛል። ለማንኛውም ከነገ ጀምሮ ስራ ፈልጌ እገባለሁ። እንዴ ቆይ ለምን? እዚህ የጎደለብሽ ነገር አለ? ምንም አልጎደለኝም። ነገር ግን አንተ ከምትሰጠኝ ይልቅ የራሴን ነገሮች በራሴ መቻል ይኖርብኛል። ድሮ እኮ እኔና አንቺ የሚባል ነገር አልነበረም። ቢሆንም ይላ እኔ ነገሮች በጣም እየከበዱኝ ነው። የበታችንን ስሜት ይሰማኛል። ድንገት ከሌላ ሴት ጋር ሆነ እኔ ትተኝ የምትሄድ እየመሰለኝ በጣም እፈራለሁ። ለልዬ አንቺ ምንም አትፍሪ። አሁን ላይ ብቻሽን አልተውሽም ብዬ ቃል ልገባልሽ አልችልም። ነገር ግን መቼም ልተውሽ አልፈልግም። መቼም ካንቺ መለየት አልፈልግም። አሁን ላይ ትንሽ እያሳሰበኝ ያለው የአባቴ ጉዳይ ነው። ለዛ ነው ያዝለቀቅ እያደረኩሽ ያለሁት። የአባዬን ጉዳይ ካስተካከልኩ ደግሞ ሁሌም ከጎንሽ መሆን ነው የምፈልገው። መቼም ብቻሽን አልተውሽም። አውቃለሁኝ፣ ግን እኔ እንጃ ኢላ ልቤ በጣም ይደነግጥብኛል። ቤት ስመጣም አላገኘ፣ ከቤት ስትወጣ ደግሞ የምትመለስ፣ ተለያይተን እንኳን የምንገናኝ አይመስለኝም። እኔ እንጃ ብቻ ይህንን ነገር የመጨረሻ እድል ነው ብዬ ራሴን ስላሳመንኩትም ሊሆን ይችላል። ከሊዲያ ጋር ሳይቅ ውስጤ በጣም ይረበሽብኛል። እውነቱን ስነግር በጣም እቀናለሁ። በጣም ይቅርታ። ደግሞ ከዚህም በኋላ ለማደርጋቸው ነገሮች እጠናቀቃለሁ። ሊዲያ ግን ካንተ ፍቅር ያዛት ይመስለኛል። የምታውቀው ነገር አለ? ኧረ ተይ ለሊ፣ ሊዱ እኮ ለሁሉም ሰው ተመሳሳይ ስሜት ነው ያላት። ትንሽ ትቸኩላለች እንጂ። ተው እባክህ ኢላ፣ አትሸፋፍንላት። ልጅቷ ካንተ ፍቅር ይዛት ነው እንጂ እንዲህ በቀላሉማ ስርስር ልትል አትችልም። እጄ ድሮ ጸባይሽ አለቀቀችሽማ። አሁንም ትቀኛለሽ። አዎ ድብና አድርጌ ነው የምቀነው። አንተ እኮ የራሴ ሰው ነህ። የራሴን ሰው ደግሞ ማንም ሰው እንዳይብኝ አልፈልግም። በቃ እስካሁንማ ተገናኝተዋል። ወይኔ ፍቅር እንደ ህይወቴ ምን እያደረጉሽ ነው? ፍቅር! አቤት ባርኮት። ፍቅር 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 አንቺ ፍቅር እንዴ ፍቅር